ወደሽና ምነሽ ሰተሻል አይደል? ይሄን ያክል ብር ማለት ነው። አሁን ደግሞ ይዬ ማለቱ ምን አስፈለገ? መጀመሪያ ነበረ ቀድሞ ከመሳቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው ማለት ነው። መጀመሪያ እኮ ቆም ብለሽ ማሰብ ነበረብሽ ይህንን ከማድረግሽ በፊት። ይህንስ ማድረጉ ተገቢ ነው ብለሽ ታስቢያለሽ? በጭራሽ። ይህን ሁላ ብር አውጥተሽ የምትሰጪው እሱ ምን ቤት ነው? አንቺስ ምን ቤት ነሽ? ለእሱ ትላንት ላወቅሽው ሰው በሚዲያ ላይ ላወቅሽው ሰው 300,000 ብር አውጥተሽ መስጣቱ ተገቢ ነው ብለሽ ታስቢያለሽ? በጭራሽ ተገቢ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ቪዲዮውን ሲጀምሩት ላይክ አድርጉት። ይጠቅመናል ያልኩት ቪዲዮ ነው ይዤላችሁ የመጣሁትኝ። ነባሮች ላይክ፣ ኮመንት፣ ሼር እያደረጋችሁ አበረታቱኝ። አዳዲሶችም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱኝ። ማቀርበው ትምህርትም ይሆናል ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉልኝ ማለት ነው። አብረን እንተጋብረን እንጓዝ ወደፊት እና ለምታበረታቱኝም ከጎንሽ ነን። ስሪ፣ በርቺ፣ ጠንክሪ፣ ጉዞ ወደፊት ለምትሉኝ እጅግ አድርጌ ከልብ አመሰግናለሁ። በጣም ወዳችሁ በጣም ማከብራችሁ ውድ ቤተሰቦቼ ረጅም እድሜ ከጤና ጋር ከሰው ቤት አላህ ያውጣችሁ እኛንም ያውጣን ማለት ነው። ኸይር ነገር ይመኝላችኋለሁ። ከኔ በላይ ደግሞ አላህ ጥሩን መንገድ ይመኝላችሁ ያሳካላችሁ ማለት ነው። ወደ ገድለው ሲገባ ዛሬም ደግሞ በአንድ ጉዳይ ነው የመጣሁትኝ። እሱም በምን ምክንያት የመጣው መሰላችሁ? አንዷ እህቴ ስታለቅስ አየኋት ማለት ነው ሚዲያ ላይ። ለምንድን ነው የምታለቅሰው? የምታለቅስበት ምክንያት ምንም ለማታውቀው በሚዲያ ላይ ለተዋወቀችው ሰው 300,000 ብር ከፍላው አምጥታው አሁን ደግሞ ጉድ አረጋት ማለት ነው። 300,000 ብር ከፍላ ካመጣችው በኋላ እሱ ይክዳታል። እሱ ሲክዳት ደግሞ እሷ ወጣ እይዬ ትላለች። ቀድሞ ከመሳቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው ማለት ነው። በአሁን ጊዜ አይደለም ሚዲያ ላይ ለተዋወቅሽው ምን በቤተሰብስ በየት ወንድምሽስ በአባት በእናትሽስ ብታስቀምጪ ሙሉ ዋስትና አለን ብለን እናስባለን? በጭራሽ። በጣም ጊዜው እየከፋ ነው። እንደ ደሞዝተኛ ሰው እኮ ብር ሁሌ የለመደ ሰው ሁሌም ብር ቁጭ ብሎ ነው የሚጠብቀው ማለት ነው። አሁን ለምሳሌ ካስቀየምኳችሁም በጣም የሚቀርታ ማለት ነው። ምክንያቱም እዚህ ጋር እየታመምን ስራ እየበዛብን እንቅልፋችን አጥተን ሳንበላ ሳንጠጣ እችን ሰርቼ እበላለሁ እችን ሰርቼ እቀመጣለሁ እያልን የነጋው ሳናስበው ይመሽብናል። ምክንያቱም ነገን እንለወጣለን ብለን መተን ማለት ነው። ያንም ነገር ለውጥም ሳናመጣ ምንም ነገር ሳንለወጥ አመታቱ ይመጣብናል ማለት ነው። ለቤተሰብም ስንል ለራሳችን ምንም ነገር ሳንይዝ ማለት ነው። አሁን እቺ ልጅ ስንት አመት የሰራችበት ይሆን? 300,000 ብር አውጥታ ለማታውቀው ወንድ ትሰጣለች እንዴ? እሱ ምን ቤት ነው? አንቺስ ምን አታስብም እንዴ? በአሁን ጊዜ እኮ ቴክኖሎጂ ተሻሽሏል። እኔ እኮ አንዳንዴ አታፍቅሩ፣ አፍቅሮ መምጣት በጣም ከባድ ነው። ሞት ኩልሽ አበት ኩልሽ አልበላውም አልጠጣውም ብለሻል። እሱ እኮ እንክት አድርጎ ምግቡን እየበላ ከአስሩ እየተጀናጀነ ነው። አንቺን ግን በየወሩ የመንግስት ስራ እንዳለው ሰው የመንግስት ሰራተኛም ሳይሰራ አይበላም። ከመንግስት ተቆራጭ እንዳለው ሰው ቁጭ ብሎ ነው አንቺን ሲጠብቅሽ የሚቀመጠው ማለት ነው። ስልክ የለኝም ዛሬ በጣም ደብሮኛል፣ ባክሽ ዛሬ ምንም ነገር የለኝም አልበላውም አልጠጣውም ሲልሽ አንቺ የሰራሻትን ተንገብግበሽ አውጥተሽ ትሰጫለሽ ማለት ነው። ወንድ አይደል እንዴ ሰርቶ ይለወጥ እንዴ? አንቺ እኮ ሰርተሽ የማብላት ግዴታ የለብሽም። አንቺን የማኖር እንጂ አንቺ እሱን ማኖር አይገባም ማለት ነው። አው ሰርቶ መለወጥም ሁለቱም አባቱ ተስማምቶ ሲሰራ ሁለቱም አባቱ ተስማምቶ ሲለወጥ በጣም ደስ ይላል። ላኪን አንቺ ይሄን ያክል ብር ደፍተሽ ይሄን ያክል ብር ሰተሽው አምጥተሽው እዚህ አምጥተሽ ሲኪድሽ ምን የሚሉት ነገር ነው? በጣም ከባድ ነው። ደግሞ ይህንን ሚዲያ ካወጣሽብኝ ሌላም ምስጢር ስላለ አወጣብሻለሁ ብሎ እያስፈራራት ነው ማለት ነው። እሷ ደግሞ ይሄንን እየፈራች ያው ሚዲያ ላይ ለማውጣት በጣም እየከበዳት ነበረ። አሁን ደግሞ የመጣው ይምጣ ብላ ያበጠውን አፈነዳችው ማለት ነው። እንዲህ አንቺ እኮ ስንት ችግር አሳልፈሽ ራቡንም ችግሩንም ውሃ እየጠማሽ ሰዎች የተቆጥሽ ሁላችንም እንረዳዋለን። ስንቱን መስዋዕት ከፍለን ነው ለዚህ ምን በቃው ማለት ነው።
አንቺ ስንት አመት የለፋሽበት ነው። አንቺ ትላንት ለወደድሽው ሰው ትላንት ላወቅሽው ሰው በግድ ብር አውጥተሽ የምትሰጪው ማለት ነው። እንዴ አስላን እኮ እንደዚህ ሆነሽ ለሰጣሽው ወንድ ነገ ያፈቅረኛል ይወደኛል ብለሽ ነበር አይደል? ይኸው ዋስትናው እኮ ምንም ነገር የለም ማለት ነው። በአሁን ጊዜ እኮ ወንድሜም እህቴም አባት እናትም ማይታመንበት ዘመን ላይ ነው ያለ ነው ማለት ነው። ያንን ነገር ቆም ብለን ማሰብ አለባቸው። አንድ ልጅ በቃ ከወደድ ነው ካፈቀር ነው በቃ ጥሎን መሄድ የሚመስለን በቃ በጣም ብዙዎቻችን እንንገበገባለን ማለት ነው። እንዲህ መሆን የለበትም። መጀመሪያ መንገብገብ አለብን ለራሳችን ነው። ራሳችን አቋም ሲኖረን ነው። ራሳችን ኮንፊደንስ ሲኖረን ነው። ያም ሰው ኮንፊደንሳችን ራሳችንን አቋም አይቶ ንቅንቅ ወለም ዘለም ማይለው ማለት ነው። እኛ እኮ እዚህ ጋር ስለምንፈራ በቃ ይሄድብኛል ያል እሱን ህይወት ያለ ስለማይመስል ያል እሱን ወንድ ያለ ስለማይመስል እዚህ ጋር ደግሞ ስለምንንሰፈሰፍ እሱም ደግሞ እንደፈለገ ይጫወትብሻል ማለት ነው። እዚህ ጋር ደግሞ እኔ የሚገርመኝ ነገር ማለት ነው ዝም ብላችሁ ፎቶ ለምንድን ነው የምትልኩት? ፎቶ እኮ መላክ የለባችሁም። ፎቶዋችሁን ትበትናላችሁ። በኋላ ደግሞ ይሄን ያክል ብር ካላክሽልኝ እኔ ጉድሽን በአደባባይ እዘረጋልሻለሁ ይልሻል። እሱ የሚጠይቀሽ ብር እኮ አንቺው አይደለም ሰርተሽ ያስቀመጥሽው ይቅርና እድሜሽ ልክ የማጫሹ ብር ነው ይሄን ያክል የሚጠይቅሽ ማለት ነው። ያንን ወጥመድ ውስጥ ከመግባትሽ በፊት ራስሽን ቆፍጥነት ታረግም እንዴ? አይደለም ሚዲያ ላይ ለተዋወቅሽው ኖርማን ላወቅሽው ሰው ይቅርና ባልስ ራሱ በአሁን ጊዜ ከባድ አይደል እንዴ? ዝም ብላችሁ ለምን ፎቶዋችሁን ትልካላችሁ? ፎቶ ሲባል እኔ ስሙን መጥራት አይጠበቅብኝም። አሁን ይሄ ልጅ በሱ እያስፈራራት ነበር። አንቺ ይሄንን ጉድ ሚዲያ ላይ ካወጣሽው እኔ ደግሞ ያለውን ምስጢር አደባባይ ያወጣብሻለሁ አላት። ይሄን ነገር ለምንስ እናደርጋለን? ራሳችንን ለምን አናስከብርን? ራሳችንን ለምን ቆፍጠና እናደርግም? በቃ ወደድኩሽ ሞትኩልሽ ስለሚል ብቻ በቃ እውነትን በቃ እንደወደደሽ ሚኖር ይመስልሻል? እሱ እኮ በዛው አሸሸ ገዳሜ ሊል ይችላል። ምክንያቱም አሸሸገዳሚ ብሎ ልምድም ያለው ሊሆን ይችላል። አሁን አንቺን እንደዚህ ያባበለ ብርሽን የሚበላሽ ብራችሁን ለምን ትሰጣላችሁ? ብራችሁን ለምን ትለቃላችሁ? አልሐምዱሊላህ ቴክኖሎጂ ተሻሽሏል። አካውንታችሁን ከፍታችሁ በአካውንታችሁ ያስገቡ። አካሌ ብሬን በላኝ፣ አካሌን ብሬን በላችኝ፣ ከአካሌ ጋር ተጣላሁ፣ ከአካሌ ጋር ልጣላ ነው ብለሽ ማንሽም እዚህ ጋር ልብሽ አይንጠለጠልም ማለት ነው። ቆም ብሎ ማሰብ ነው ያለብን። አንድ ሰው አካሌ ሀብታም ነው፣ አጎቴ ሀብታም ነው፣ የእሱ ብር ስላለው የኔን ብር አይነካብኝም። ነገ እኮ የፈለገም ነገር ቢሆን መጠቋቀራችን ከሰው ጋር አይቀርም ማለት ነው። ያንን ነገር ከማድረጋችን በፊት እዚህ ጋር ጠንቀቅ ማለት ያስፈልጋል ማለት ነው። ውድ ቤተሰቦቼ ብራችሁን እንደፈለጋችሁ አባክናችሁ በኋላ ደግሞ መግቢያ መውጫ ታጣላችሁ። ትላንት ስትረዱት የነበረው ሰው ነገ ቀን ደግሞ ዞር ብሎ እናንተን ሊያያችሁ አይችልም ማለት ነው። ጤነኛ ስንሆን ስንሰራ ራሳችንን አስከብረን ስንኖር ነው ሰውም ሁላ የሚያከብረን። ያዝነውን ከለቀቅን በኋላ ማንም ምናወራው ራሱ አይጠማውም፣ ምንሰራው ራሱ አይጠማውም። በቃ ወደ ሌላ ኬዝ አድርገው ነው የሚያስበው ማለት ነው። ምክንያቱም እኛ ስንቱን ችግር በራውን ብርዱን ራቡን ስንት ነገሩን አሳልፈውን አሁንማ ሀገሬና ገብቼ ባረፍኩኝ እንዶ ትንፋሽ ትመለሳለች ብለን ስንገባ የባሰ ጭንቀት ውስጥ ነው የምንገባው ማለት ነው። ምክንያቱም ራሳችንን መጀመሪያ ቆጠብና ቆፍጠና አድርገን ባለመያዛችን ማለት ነው። ቆፍጠና አድርገን ብንይዝ ኖሮ የማኑንም መሳቂያ መሳለቂያ አንሆንም ነበር። ሲጀመር እኮ በስደት ላይ ያለን እኛ ሁላችንም በጣም የሆነ ልባችን ንጹህ ትሆናለች ማለት ነው። የሆነ ሰው ተቀይመ ነው አኩርፈ ነው ተጣልተን ራሱ ስንመጣ ስደት ሀገር ስንመጣ እኔ እንጃ ብቻ ግን ሁላችንም እንኳን ያን ሰው በቃ እስከ ለተሞት ያልታረቀውም ተቀይም ያልነው ሰው ራሱ ስደትን ልክ እግራችንን እንዳስገባን ሁሉንም ነገር እርግፍ አድርገን እንተውና አረ ዛሬ እኔ ከጎን ካለው አብሽር እንለዋለን ማለት ነው። እንበለው ክፉ በክፉ አይመለስም፣ በደግ ነው የሚመለሰው። ግን ራሳችን ደግሞ ማስከበር አለብን። ራሳችን ባስከበርን ቁጥር ነው ሰውም እኛን የሚያከብረን እና ተጠንቀቁ። ያለቀሽው እህቴ ተበርቼ ሰላም ማለት ነው። ለነገሩ በጣም ከባድ ነው እንደዚህ አይነት ነገር ወላሂ ብዙዎቻችሁ መጠንቀቅ አለባችሁ፣ አለብን ከራሴም ጨምሬ ማለት ነው።
እኔም ለራሴ አላህ ይጠብቀን ሁላችንም። ግን ራሳችሁን ጠብቁ። ላገኛችሁት ወንድ ብራችሁን አውጥታችሁ ሰጥታችሁ እዚህ ጋር ደግሞ ብሬን ተበላው ይሄን ያክል ብር ቤተሰቦችሽ እኮ የተራቡ የተጠሙ የተቸገሩ ሊሆን ይችላል ማለት ነው። አንቺ ትላንት ሚዲያ ላይ አውቀሽው እንደዛ አፍቅረሽው ሰፍስፍ ለምትይለት ወንድ እነሱ እኮ ተሪበው ይሆናሉ። አንቺም ስንት ነገርሽን ያማረሽን ሳትለብሺ የራበሽ ሳትበይ የጠማሽ ሳትጠጪ ይሄን ሁላ ብር የሰበሰብሽው ነው አንቺ ለእሱ አውጥተሽ ጀባ ያልሽው ማለት ነው። ኤኒዌይስ ለማንኛውም ኢንሻአላህ በሌላ ቪዲዮም እስከምንገናኝ ድረስ ሁላችሁንም በጣም እጅግ አርጌ አመሰግናለሁ። ክበሩልኝ። ቪዲዮ ከተመቻችሁ ኮመንታችሁ እንዳይለይን፣ ላይክ ማድረጋችሁ እንዳይለይን። እንደዚህ እርስ በራሳችን ስንበረታታ ሀሳብ አስተያየትም ካላችሁ ሀሳብ አስተያየታችሁንም እየሰጣችሁኝ እናንተስ ብትሆኑ ምን ትላላችሁ? በዚህ ሀሳብ መስጣቷ ሚዲያ ላይ ላወቀችው ሰው መስጣቷ ተገቢ ነው ብላችሁ ታስባላችሁ ወይስ እናንተስ ትቃወማላችሁ? ሀሳባችሁን ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና እጠብቃለሁ እጠይቃለሁ ማለት ነው። በትዕግስትም ለምታዳምጡኝ በትዕግስትም አዳምጣችሁኝ ደግሞ ኮመንት ለምትሰጡኝ ግማሹንም ለምታዳምጡኝ ሁላችሁንም እጅግ አርጌ ከልብ አመሰግናለሁ። ምስጋናዬ ሁሌም ከእናንተ ጋር እንዳይለይ። ይህንም ደረጃ እንድደርስ ያደረገኝ አላህ አልሐምዱሊላህ። ከምንም ከማንም በላይ ምስጋና ለአላህ ይገባው። ካላህ በታች እናንተን እጅግ አርጌ አመሰግናለሁ። በሌሎ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ